ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ሲቲዝንሺፕ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.4 ዘ ኢምፖርታንስ ኦፍ ፓትሪዮቲዝም የሚለውን ሌሰን እንደተለመደው ግልጽ በሆነና ባጠረ መንገድ እንመለከታለን። በዚህ ሌሰን ስፔሻሊ ፓትሪዮቲዝም አሊያም የሀገር ፍቅር ወይም ሀገር ወዳድነት ምን አይነት ጥቅም አለው፣ ከዛ በተጨማሪም የፓትሪዮቲዝም ካራክተር ወይም መገለጫዎችስ ምንድናቸው የሚለውን ነገር በጣም በአጭሩና ግልጽ በሆነ መንገድ የምናይና የምንመለከት ይሆናል ማለት ነው። ፓትሪዮቲክ ቫሊዩ ኤክስትሪምሊ ኢምፖርታንት ከምታስቡት በላይ ብዙ ነገር እንደሚጠቅም ሁሉ ስፔሻሊ ደግሞ የሀገር ፍቅር በጣም ጠቃሚ ነገር እንደሆነ ትመለከታላችሁ። ስፔሻሊ ኢን አወር ፋሚሊ ኤንድ ኢን አወር ስኩል ቺልድረን ሁ ግሮው አፕ ዊዝ ፓትሪዮቲክ ሴንቲመንት ላርን ቱ ሃቭ ቤተር ሴንስ ኦፍ ሰልፍ። ከምንም በላይ የሀገር ፍቅር ስሜት በተለይ በቤተሰብና በትምህርት ቤት ውስጥ ሊሰርጽ የሚገባ ነገር እንደሆነ ማወቅ አለባችሁ። ይሄ ማለት በእነዚህ ቦታዎች የሀገር ፍቅር ስሜት ኖሯቸው የሚያድጉ ልጆች የተሻለ የማንነት ስሜት ወይም ሴንስ ኦፍ ሰልፍ የምንለው ነገር እንዲኖራቸው ያደርጋል ማለት ነው። ለምሳሌ አንድ ልጅ በቤተሰቡና በትምህርት ቤት ውስጥ የሀገሩን ታሪክ፣ ባህል፣ እሴቶች በደንብ አውቆ ካደገ ይሄ ልጅ ስፔሻሊ የማንነት ጥያቄ እንደማይኖረው ትመለከታላችሁ። ይሄ ማለት በደንብ አድርጎ በራስ መተማመን እንዲኖረው ያደርጋል እያልን ነው። ማንነቱን የሚያውቅ ልጅ በራሱ አይጠራጠርም። ስፔሻሊ ሰልፍ ኮንፊደንስ እንደሆነ ትመለከታላችሁ። በሌላ በኩል ደግሞ በደንብ አድርጎ ዓላማ እንዲኖረው ያደርገዋል። ራሱ አልፎ ለሀገሩ የሚጠቅም ነገር የመስራት ፍላጎት እንዲያድርበት ያደርጋል ማለት ነው። ስለዚህ ስፔሻሊ ህፃናቶች ፓትሪዮት አሊያም የሀገር ፍቅር ኖሯቸው እንዲያድጉ ማድረግ እጅግ በጣም ጠቃሚ የሆነ ነገር እንደሆነ ትመለከታላችሁ። እስቲ አሁን ደግሞ ዜር አር ኦልሶ አዘር ሪዝን ዋይ ፓትሪዮቲዝም ኢምፖርታንት፣ ለምንድን ነው ሀገር ወዳድነት አሊያም የሀገር ፍቅር የሚጠቅመው ብለን የተወሰኑ ነገሮችን በደንብ አድርገን ለማየት እንሞክር። የመጀመሪያውና አንደኛው ነገር ብሪንጊንግ ፒፕል ቱጌዘር ነው። ይህ ማለት ስፔሻሊ ሰዎች እርስ በርስ እንዲተጋገዙና ለአንድ ዓላማ እንዲሰሩ ያደርጋል እያልን ነው። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ቢንግ ፓርት ኦፍ ዋን ኔሽን ሞቲቭ ሲቲዘን ቱዋርድ ኦፍ ኤ ሚሽን ሜኪንግ ዜር ካንትሪ ቤተር ኤንድ ካን ሄልፕ ዘም ቱ ቢ ሪሌትድ ቱ ዋን አናዘር። የአንድ ሀገር አባል መሆን ዜጎች ሀገራቸውን የተሻለ ለማድረግ ወደሚል ተልእኮ አሊያም ፐርፐዝ እንዲቀሳቀሱ ወይም ሙቭ እንዲያደርጉ በደንብ አድርጎ ኢንስፓየር ያደርጋቸዋል አሊያም ያነሳሳቸዋል እያለን ነው። ከዛም በተጨማሪ ዜጎች እርስ በርስ እንዲቀራረቡና እንዲዛመዱ ትልቅ የሆነ አስተዋጽኦ አሊያም ጥቅም እንዳለው ትመለከታላችሁ። ለምሳሌ አንድ ተማሪ እኔ የዚች ሀገር ዜጋ ነኝ የሚል ጠንካራ ስሜት ሲኖረው ብቻውን ከመሮጥ ይልቅ ወይም ብቻውን ከመድከም ይልቅ ከሌሎች ተማሪዎች ጋር በጋራ ሆኖ ሀገሩን ለማሳደግ ይተጋል ወይም ይሰራል እንደማለት ነው። ይህ ስሜት በሰዎች መካከል ያለውን ልዩነት አጥቦ እንደ አንድ ቤተሰብ እንዲተሳሰሩ በደንብ አድርጎ እንደሚረዳቸው ትመለከታላችሁ። ሶ በአጭሩ ምን እያልን ነው ማለት ነው? የሀገር ፍቅር ሰዎችን ለአንድ ትልቅ ዓላማ በማሰለፍ በመካከላቸው ጠንካራ ወንድማማችነት፣ እህትማማችነት እንዲኖር አለም እንዲፈጠር ያደርጋል እያልን ነው ማለት ነው። ለምሳሌ አንድ ኤግዛምፕል። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ለምሳሌ አንድ ኤግዛምፕል እንመልከት። ዋቺንግ ዘ ኢትዮጵያን ፍላግ ዌቪንግ ሃይ አፕ ዲፈረንት ኢቨንት ሜክ ኢትዮጵያን ፊል ዘ ሴንስ ኦፍ ቢሎንጊንግ ኤንድ ሄልፕስ ዘም ፊል ጉድ አባውት ዜር ካንትሪ። ለምሳሌ በተለያዩ ትላልቅ ዝግጅቶች ማለትም በስፖርታዊ ወይም በበዓላት አለም በተለያዩ ፌስቲቫሎች ላይ የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ ማየት በዜጎች ልብ ውስጥ ትልቅ ትርጉም ይፈጥራል። ስፔሻሊ አንድ አሜሪካዊ የኢትዮጵያ ባንዲራ ሲውለበለብ ምንም አይነት ስሜት ላይሰማው ይችላል። ነገር ግን ኢትዮጵያዊ ከሆነ በውስጡ የሆነ ስሜት ሊሰማው ይችላል። ይህ ሁኔታ አሊያም ይህ ትዕይንት ኢትዮጵያውያን የሀገሪቱ አካል እንደሆኑ ወይም ሀገሬ ናት የሚል ጥልቅ የባለቤትነት ስሜት ወይም ሴንስ ኦፍ ቢሎንጊንግ የሚንለው ነገር እንዲሰማቸው ያደርጋል ማለት ነው። ከምንም በላይ ግን ባንዲራውን ማየት ዜጎች ስለ ሀገራቸው መልካምና ኩራት የተሞላበት ስሜት እንዲኖራቸው ያደርጓቸዋል እያለን ነው ማለት ነው። ይሄ ማለት በአጭሩ ምን እያልን ነው? በሌላ አማርኛ ባንዲራ የሀገር መታወቂያ ምልክት ነው። ልክ እናንተ የትምህርት ቤታችሁን ስም አሊያም የትምህርት ቤታችሁን ሎጎ ስታዩ ይሄ ትምህርት ቤት የኔ ነው ብላችሁ እንደምትኮሩት አሊያም እንደምትናገሩት ሁሉ የሀገራችን ባንዲራ ሲሰቀል እኔ የዚህ ታላቅ ሀገር ልጅ ነኝ ብለን በውስጣችን እንዲሰማን ያደርጋል ማለት ነው። ይሄ ደግሞ በውስጣችን ደስታንና ለሀገራችንን ያለን ፍቅር እንደሚጨምር የምታዩና የምትመለከት ይሆናል ማለት ነው።
ሶ በአጭሩ ብሪንጊንግ ፒፕል ቱጌዘር የሚባለው ነገር ይሄ እንደሆነ ትመለከታላችሁ። ሁለተኛ ጥቅሙ ደግሞ ቢልዲንግ ኤ ስትሮንግ ኔሽን ነው። ሌላኛው የፓትሪዮቲዝም ዓለም የሀገር ወዳድነት ጥቅም ስፔሻሊ ጠንካራ የሆነ ሀገር ለመመስረት በደንብ አድርጎ ይረዳል። ይህን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ ዌን ዊ ብሊቭድ ፓትሪዮቲዝም ኤንድ ፕራክቲስ ፓትሪዮቲክ ቫሊዩ ኢት አውቶማቲካሊ ሞቲቭ ኢች ኢንዲቪጁዋል ቱ ወርክ ቱዋርድ ዘ ቤተርመንት ኦፍ ዘ ካንትሪ። በሀገር ፍቅር ስሜት ስናምን እና የሀገር ፍቅር እሴቶችን እንደ ታማኝነት፣ ቅንነት፣ ታጋሽነት ያሉትን በተግባር ስንገልጽ ትልቅ ለውጥ በሀገራችን ላይ ማምጣት እንችላለን እያልን ነው። ይሄ ማለት አስቡት፣ ሁላችንም ጥሩ ጥሩ ነገር የምናስብ ከሆነ ህጎችና ደንቦችን ተግባራዊ የምናደርግ ከሆነ ምን አይነት ሀገር ሊፈጠር እንደሚችል ማለት ነው። እነዚህ እሴቶች እያንዳንዱ ግለሰብ ለሀገሩ መሻሻልና እድገት እንዲሰራ በራሱ እንዲነሳሳ በደንብ አድርጎ እንደሚረዳው ዓለም ሞቲቭ እንደሚያደርገው ትመለከታላችሁ። ይሄ ነገር ሀገርን መውደድ በልብ ውስጥ ብቻ የሚቀመጥ ስሜት ሳይሆን በተግባር የሚገለጽ ነገር እንደሆነ ታያላችሁ። አንድ ተማሪ ለምሳሌ ሀገሬን እወዳለሁ ብሎ ሲያምን ማንም ሳይነግረው ያለማንም ፑሽ አሊያም ያለማንም ግፊት በራሱ ተነሳሽነት በትምህርቱ ላይ ጎበዝ ይሆናል አሊያም ይጠነክራል። አካባቢውን ይጠብቃል፣ ጓደኞቹን፣ ማህበረሰቦቹን ያከብራል። እንዲሁም ለሀገሩ የሚጠቅም አዲስ ነገር ለመፍጠር ተፍ ይላል አሊያም ይሰራል እያልን ነው። በአጭሩ የሀገር ፍቅር እሴቶችን በውስጣችን ሲጸርጹ ለሀገሬ ምን ላድርግ ብለን እንድንሰራ የሚያደርግ የውስጥ ኃይል አሊያም ኢነርጂ የሆኑናል እያለን ነው ማለት ነው። ዚስ ሄልፕስ ዘ ኢንታየር ኔሽን ወርክ ቱጌዘር ኤንድ ሪማይንድስ ሲቲዝን ቱ ኪፕ ቫሊዩ ኦፍ ዜር ካንትሪ ኢን ማይንድ ቱ ስቴይ ዩናይትድ ኤንድ ቱጌዘር። የሀገር ፍቅር ስሜት መላው ብሔር ወይም ህዝብ ለአንድ ዓላማ ወይም ለአንድ ፐርፐዝ በጋራ እንዲቆምና እንዲሰራ ያደርጋል። ዜጎች ሁል ጊዜ የሀገራቸውን መሰረታዊ እሴቶች በአእምሯቸው እንዲይዙ ወይም እንዲያስታውሱ በደንብ አድርጎ ያግዛቸዋል አሊያም ይረዳቸዋል ማለት ነው። ከዛም በተጨማሪም ህዝቡ ተከፋፍሎ እንዳይበታተን ይልቁንም በአንድነትና በአብሮነት እንዲቀጥል ትልቅ መሳሪያ ሆኖ እንደሚጠቅም ትመለከታላችሁ። ይሄ የሀገር ፍቅር ማለት ነው። አንድ ሀገር ጠንካራ የምትሆነው ዜጎቿ በተለያዩ ትናንሽ ነገሮች ሳይከፋፈሉ በአንድነት ሲቆሙ ነው። የሀገር ፍቅር ወይም ፓትሪዮቲዝም የሚባለው ነገር ደግሞ ስፔሻሊ እንደ ሙጫ አሊያም እንደ ግሉ ሆኖ እንደሚያገለግል ህዝቡን አንድ የማድረግ አቅምና ኃይል እንዳለው ታያላችሁ። ዜጎች የሀገራቸውን የጋራ እሴቶችን እንደ መከባበር፣ መረዳዳት፣ ይቅር መባባል፣ ፍቅር ሲያስታውሱ በመካከላቸው ያለው ልዩነት ትተው ለሀገራቸው ሰላምና እድገት በህብረት ይቆማሉ ማለት ነው። ስለዚህ ስፔሻሊ ይህ ፓትሪዮቲዝም ስሜት አሊያም የሀገር ፍቅር የሚባለው ነገር ከምንም በላይ አንድ ሀገር ጠንካራና በደንብ አድርጋ እንድታድግ የሚያደርግ ስሜት እንደሆነ ትመለከታላችሁ ማለት ነው። ዲቨሎፒንግ ፓትሪዮቲዝም ሴትልመንት ሪማይንድ ኢትዮጵያ ቱ ቢ ሃርድ ወርኪንግ ኤንድ ሆነስት ኤንድ ወርክ ሜክ ሹር ዘ ካንትሪ ኤክሰልስ። የሀገር ፍቅር ካለን ስፔሻሊ እኛ ኢትዮጵያን ጠንካራ የሆነ ሰራተኛ እንድንሆን ያደርገናል። በሌላ በኩል ደግሞ ሀገሪቱ በሁሉም ረገድ እንድትበለጽግና እንድታድግ ወይም ስኬታማ እንድትሆን በትጋት እንድንሰራ በደንብ አድርጎ ያነሳሰናል። ሶ ኢንጀነራል በአጭሩ የሀገር ፍቅር ስሜት አንድን ዜጋ ለሀገሩ እድገት በታማኝነት በጠንካራ የሥራ መንፈስ እንዲሰማራ ያደርገዋል እያለን ነው ማለት ነው። አላችሁ ከኔ ጋር ናችሁ? ማውራው ነገር ግልጽ ነው? በጣም አሪፍ እንቀጥል። በአጭሩ ቢልዲንግ ስትሮንግ ኔሽን አሊያም የሀገር ፍቅር ከምታስቡት በላይ ጠንካራ የሆነ ሀገር እንዲገነባ የራሱ የሆነ አስተዋጽኦ ያደርጋል። ሶስተኛው የፓትሪዮቲዝም ጥቅም አሊያም ኢምፖርታንት ዲቨሎፒንግ ፓትሪዮቲክ ስፒሪት አስ አድሚራብል ኳሊቲ። በተለይም የሀገር ፍቅር የሚባለው ነገር እያንዳንዱ ግለሰብ ላይ የሚጨምረው የራሱ ቫሊዩ አሊያም ዋጋ እንዳለ ትመለከታላችሁ። ሲቲዝን ሁ ኖ ዘምሰልቭስ ዌል ኤንድ አር አብል አይደንቲቲ ዜር ብሊፍ ኤንድ ቫሊዩስ አር ኢንፊኒትሊ ሞር አትራክቲቭ። ማንነታቸውን በደንብ የሚያውቁ ዜጎች የራሳቸውን እምነትና እሴቶች ለይተው ማወቅ ይችላሉ እንደምታውቁት ማለት ነው። ይሄ ደግሞ እሴቶቻቸውንና እምነታቸውን በግልጽ የሚያውቁ ዜጎች በሌሎች ዘንድ እጅግ ተቀባይነት ያላቸው ወይም የሚከበሩ ሰዎች ይሆናሉ ማለት ነው። በአጭሩ ምን እያለን ነው እዚህ ጋር? የሀገር ፍቅር ስሜት ያለው ሰው የራሱ የሆነ ጽኑ እሴቶችና መርሆች ስላሉት በማህበረሰቡ ውስጥ ትልቅ ክብርና ተቀባይነት ይኖረዋል እያለ ነው። ይህ ማለት ደግሞ በሌላ አማርኛ የሀገር ፍቅር ያለው ተማሪ በራሱ የሚተማመን በመሪ የሚመራና በጓደኞቹም በማህበረሰቡም ዘንድ የሚከበር ጠንካራ ሰው ይሆናል ማለት ነው። ስለዚህ አንድ ሰው የሀገር ፍቅር በደንብ አድርጎ ሲኖረው ስፔሻሊ ሀገር ፍቅር ከሌለው ሰው በደንብ ይለያላ።
ለምሳሌ እናንተ የሀገር ፍቅር ካለው ሰው ነው ወይስ የሌለው ሰው ነው በደንብ አድርጋችሁ የምታከብሩት? እሺ ባጭሩ ለምሳሌ እናንተ አካባቢ ጀነራል ኦር ወታደር ከሆነ ስፔሻሊ ያ ሰው የሀገር ፍቅር አለው ብላችሁ ስለምታስቡ በማህበረሰቡ ዘንድ ተቀባይ ነው፣ ከምንም በላይ ይከበራል። ሶ ባጭሩ ዲቨሎፒንግ ፓትሪዮቲክ ስፕሪት አድሚራል ኳሊቲ የምንለው ነገር እሱ እንደሆነ ትመለከታላችሁ ማለት ነው። እስቲ አሁን ደግሞ ትሬት ኦፍ ፓትሪዮቲዝም ማለትም የሀገር ፍቅር ወይም የሀገር መውደድ ባህሪያት መገለጫዎች ከሆኑ መካከል የተወሰኑትን ለማየት እንሞክር። የመጀመሪያውና አንደኛው አዌርነስ ኦፍ ዘ ራይት ኤንድ ዲዩቲ ነው። ይሄ ማለት አንድ እውነተኛ የሀገር ፍቅር ስሜት ያለው ዜጋ እንደ ሀገሪቱ ዜጋ ያለውን መብቶችና ለሀገሩ መወጣት ያለበትን ግዴቶች አለም ዲዩቲ የሚባሉትን ነገር ጠንቅቆ ያውቃል እያልን ነው። በአጭሩ ሀገር መውደድ ማለት መንግስት ምን ሊያደርግልኝ ይገባል ወይም መብቴ የሚለውን ብቻ ሳይሆን እኔስ ለሀገሬ ምን ማድረግ አለብኝ፣ ግዴታዬስ ምንድን ነው የሚለውን ነገር አውቆ በተግባር ላይ ማዋል ማለት እንደሆነ ትመለከታላችሁ። ለምሳሌ እናንተ ትምህርት ቤት መሄድና መማር ይሄ የእናንተ መብት ነው። እሺ ይሄ መብታችሁ ነው። እናንተ ሄዳችሁ ትምህርት የማግኘት መብት አላችሁ። ይሄ ራይታችሁ ነው አሊያም መብታችሁ ነው። በተቃራኒው ደግሞ የትምህርት ቤቱን ንብረት መጠበቅና ደንብ ማክበር ደግሞ የእናንተ ግዴታ እንደሆነ ማወቅ አለባችሁ። ስለዚህ ትምህርት ቤት መሄድ የእናንተ መብት ነው። ሰው ትምህርት ቤት ሄዳችሁ ደግሞ በዛ ትምህርት ቤት ህግና ደንብ መመራት ደግሞ ግዴታችሁ እንደሆነ ትመለከታላችሁ። የመጀመሪያውና አንደኛው ነገር የፓትሪዮቲዝም ባህሪ አሊያም መገለጫ አዌርነስ ኦፍ ዜር ራይት ኤንድ ዲዩቲ መብታችንና ግዴታችንን በሚገባ ለይቶ ማወቅ ነው። ሁለተኛ ፋይቲንግ ፎር ኤ ቤተር ኔሽን ነው። ይሄ ማለት ሀገርን መውደድ ማለት ለሀገር መሻሻል በቁርጠኝነት መቆም ማለት እንደሆነ ትመለከታላችሁ። ስለዚህ አንድ ዜጋ ሀገሬን እወዳለሁ የሚል ከሆነ ለሀገሩ መሻሻል በቁርጠኝነት መቆም እንዲሁም መስራት እንዳለበት ትመለከታላችሁ። ሁለተኛው ባህሪው ፋይቲንግ ፎር ኤ ቤተር ኔሽን ይሆናል ማለት ነው። ሶስተኛው ደግሞ ዊልነስ ቱ ሜክ ዘ ካንትሪ ኦፍ ቤተር ነው። ይሄ ደግሞ ማለት ሀገሪቱ የተሻለች እንድትሆን መጣርና መጓጓት ነው። በአጭሩ ስፔሻሊ ሀገራችን የተሻለች እንድትሆን ከኛ የሚጠበቀውን ነገር እናደርጋለን አሊያም እንሰራለን እያለን ነው ማለት ነው። አራተኛው ደግሞ የፓትሪዮቲዝም ባህሪ አሊያም መገለጫ ቶኪንግ አንዲው አድቫንቴጅ ኦፍ ፕሪቪሌጅ ከምንም በላይ መብቶችን ያለ አግባብ አለመጠቀም ማለት ነው። ይሄ ማለት በሙስና በኮራፕሽን ሀገርም በሚጎዳ ነገር ውስጥ አለመሳተፍ፣ መብታችንን ያለ አግባብ አለመጠቀም እንደማለት ነው። ለምሳሌ የቀበሌ ሰራተኛ ሆናችሁ ህዝቡን በሚገባ ማገልገል እያለባችሁ ነገር ግን ያላችሁን አቅም፣ ስልጣን ወይም ፖዚሽን ተጠቅማችሁ ሌላ ነገር የምታደርጉ ከሆነ ይሄ የሀገር ፍቅር መገለጫ አይደለም። ኖት ቶኪንግ አንዱ አድቫንቴጅ ኦፍ ፕሪቪሌጅ ማለት መብቶችን ያለ አግባብ አለመጠቀም ማለት ነው። በተለይም እነዚህ ነገሮች ዋና ዋና የፓትሪዮቲዝም ትሬትስ አሊያም ባህሪ እንደሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል